ኪራዬ ከዚህ በኋላ ቃል ገባላት ጽናትዬን በቃ አላስቸግርሽም፣ ያለፈውን ነገር አላነሳብሽም፣ ይበቃናል፣ ያሳለፍነውን ነገር እንግዲህ ትዝታ ሆኖ ይቀራል እና ከዚህ በኋላ ስለምንም ነገር እንድትጨነቂ አልፈልግም ሲላት አለች። አዎ ይሄን አይደል እንዴ የምትፈልጊው? ይሄን ነው ስሜትሽን አሟልቼልሻለሁ፣ እንግዲህ ፍላጎትሽን አሟልቼልሻለሁ ብሎ ኩም አደረጋት። ጽናትዬ እንግዲህ ምንም ቢሆን ለአባትሽና ለጋሽም ቃል እንኳ ብትገቢ ነገር ግን የምታፈቅሪውንና የምትወጂው ልጅ በገዛ እጅሽ ነው ያጣሹ ማለት ነው። ጽናቱን ይስጥሽ። ሄኖክ በጣም ቀበጥና የእውነት የወጣ ባህሪ ነው የሚያሳየው። ምክንያቱም ሀሴትንም ለመበቀል እንደውም ሌላ ጋርድና ሌላ እንትን ቀጥሮ ይገኛል። ጽናትንም ደግሞ ያው አስገድዶ መሳብ በሉት አስገድዶ እየሳመ እያስቸገራት ይገኛል እና እንግዲህ ሀሴት ደግሞ ምንድን ነው እስኪ ንገረኝ፣ ባለፈው እኮ እኔ ጥሩ ሙድ ላይ ስላልነበርኩኝ ነው እንጂ የሆነች የጎዳች ሴት እንዳለች በህይወትህ አውቃለሁ፣ ያች ሴት ግን ማናት ሲል አይ ነበረች በቃ አለፈች ማለት ለምን እንደዛ ትላለህ? የእውነት ብታዋየኝና ብትነግረኝ እኮ እካፈልልህ ነበር። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን ሰላም ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ነበር ቤተሰቦች ደግሞ ስለምትከታተሉኝ ከልብ አመሰግናለሁ። ጽናት ድራማ እንደቀጠለ ይገኛል። ምሩዬና ናሆሚ ፍቅራቸውን እየኮመኮሙ ነው። እግሯን እያሻሻት ታውቃለህ። ከዚህ በፊት የእውነትም አምርረህ ሂደህ በነበረ ይህንን ይመስል እንክብካቤ ይህንን ይመስል ፍቅር አምልጦኝ ነበረ እና እኔም ሁሌ በጸጸት ትንገበገብ ውያድር ነበረ እያለች ታወራዋለች። እሱ ደግሞ ታውቂያለሽ ከመልክም መልክ ከጸባይም ጸባይ አድሎ እኮ ነው የሰጠኝ። በተለይ ደግሞ እናቴን ባስተዋውቅሽ ማለት እናቴ ወይ እኔ እንደውም ልጇ መሆኗን ሁሉ ነው የምትረሳኝ። በጣም ነው የምትወድሽ ማለት አይ አትወድሽም ነው የምልሽ እያለ ሲቀልድባት ነበር። እረ ትወድሻለኝ፣ አዎ በጣም ደስ ይላል ፍቅራችን እያሉ እያወሩ ነበረ። ታውቃለህ ግን እኔ ብሞትስ አለችው። ለምን እንደዚህ ታወሪያለሽ ምሩ? አሁን በዚህ ሰዓት ይሄ ይወራል እንዴ? ናሆሚ ይሄን እኮ መጀመሪያ አውርተንበታል። እኔ አንድ ነገር ከሆንኩኝ ህይወትን እንደምትቀጥል እሱማው፣ ግን ደግሞ አሁን ላይ እስኪ ንገሪኝ። ምንም እንኳ እንዳገኘሁሽ ላጣሽም አልፈልግም። ሲቀጥል ፈጣሪ አለ በእኛ መካከል፣ የፍቅር አምላክ እድሜ ይጨምርልናል። ታውቂያለሽ እንደውም ከኔ እድሜ ላይ ጨምሮ ላንቺ ቢሰጥሽ አላት። አይ በቃ ተወውሽ። ታውቃለህ ምናልባትም እኮ ስለምንዋደድ ስለምንፈቀር እድሜ ይሰጠን ይሆናል፣ እኔም ላንተ ሲል እድሜ ይሰጠኝ ይሆናል አለች። አሚን እድሜ ይስጥሽ ምሩዬ ማለት ነው። ሰንዬ እንግዲህ የአለቆች አለቃ የውበቹ የመከር ምክር ያው እሷ ወንድ ልጅ አልጠጋም እያለች እንትን ብትልም ምክር እየሰጠቻቸው ነው። እንዴ እኔ ሱስ ሆንኩብሽ እንዴ እያለች ከምሩ ጋር እያወራች ነበር። አንቺ ትቀልጃለሽ አይደል? እልቅስ እንደምንም ብለን ጽናትንና ኪራን ማቀራረብ አለብን ማለቴ ጽናትም ቢሆን ይሄንን ነገሯን ለኪራ በትክክል ነግራው ሁሉም ነገር መፈታት አለበት እያለች ነበር። እንዴ ማለት ኧረ ተይ የማይሆነውን እና ታዲያ እያየናቸው እኮ ሁለቱንም ልናጣቸው ነው። ኪራም አይፈረድበትም እውነት ለመናገር ጽናትም እንደዛው። በቃ ለማንኛውም ፈጣሪ ያውቃል። ኪራዬ ጽናትዬና ምሩዬ እያወሩ ከዛም በኋላ ውጭ አሳደረኝ ትላታለች። ምን? ቆይ አንቺ ልጅ ግን ዛሬ ውጭ ካሳደረሽ ነገ ምን እንደሚያደርግሽ ታውቂያለሽ? አይ ምሩ ሰክሮ እኮ ነው። አንቺ ደግሞ ሁሌ ሰክሮ ነው ማለት እሺ፣ ዛሬ ሰከረ ነገ እንደማይሰክር አንቺ በምን እርግጠኛ ሆንሽ? አይ እንደዛም አይሆንም እየተባባሉ መጣ ናሆሚ። እሺ እንዴት ነሽ? ሰላም ነው? ሰላምታውን ካቀረበ በኋላ ምንድነው እያወራችሁ ነበር ሚስጥር? ቆይ አንቺማ እኔና ምሩ ፍቅረኛሞች ከሆነ በኋላ ራቅ ራቅ ብለሽኛል። ሚስጥር የምታወሪው ለምሩና ለሰኒ ሆኗል። እኔን ራቅሺ ማለት ነው? ተውሺ ማለት ነው? አረ እንደዛ አይደለም ናሆሚ። ደግሞ አንተ እኮ የጥንት ጧት ነህ። ከነሱ በፊት አንተን ነው የማውቅህ። ምርጥ ጓደኛዬ፣ ምርጥ ወንድሜ ነህ አለችው። እሱ ደግሞ አይ አይመስለኝም። እና ለምንድን ነው ሚስጥር የምትደብቂኝ? አሁንስ ለምን እኔ ስመጣ ዝም አላችሁ አለ። አይ እንደዛ እኮ አይደለም። እስኪ አባቴ ይሙት ብለሽ ማይልኝ ሲል አራ
አይ እንደሱማ ሲል ምሩ ተነሳችና ኪራ እኮ ውጭ አሳድሯት ነው። ምን? በጣም ተናዶ እሳት ጎርሶ እሳት ለብሶ ሄደ። አንተ ግን ምን አይነት ሰው ነህ? አመኘህ ነበረ ለአንተ አደራ መስጠቴ እያለ በጣም ተናደደበት። እባክህ ተረጋጋ። አዎ አጥፍቻለሁ፣ ነገር ግን እሷ እያታለለችንና አስመሳይ ልጅ ማለት ምን ያህል እንደምታፈቅርህ ምን ያህል እንደምትወድህ አታውቅም እንዴ እያለ እንትን ሲለው ይሄ ሄኖክና ሀሴት ምንድን ነው እያሉ ግርግር ፈጠሩ። አልፋችሁ ተቀመጡ፣ ውጡ፣ እናንተ አይመለከታችሁም፣ ይህ በእኔና በኪራ መካከል ነው ብሎ ሁሉንም አሽቀንጥሮ አስወጣቸው። ከዛ ሄኖክ የወሬ ጥማት ግን ምን ሆነው ነው? ምንድን ነው? ቆይ አንተ እኔ ወሬ አልወድም እያልክ ስታሽቀብጥ አልነበር እንዴ? ወንዳ ወንድ አትሆንም? እስኪ ንገረኝ እየተባባሉ ባሽሙር ይሰዳደባሉ። ቆይ አንቺ ልጅማ እያለ እሱም ቆይ ግን ለምንድን ነው እኔን ሁሉም ሴቶች የማይወዱኝ እያለ ከራሱ ጋር እየተጣላ ነበር። አንተ እኮ እውነት ወንድ አይደለም ታውቃለህ፣ ሴታ ሴት ነህ እያለች በደንብ ነገረችው ማለት ነው። ከዛም በኋላ ኪራና ናሆሜ በቃ እኔ ከዚህ በኋላ አፍላፊ ቃላት መነጋገር አልፈልግም እያሉ ሲያወሩ ጽናት መጣች። አረ ወይኔ አንተዬ እንዱ በምንድን ነው የመጣኸው እንዴ? ደከመኝ እኮ አለች። አየህ ይኸው እሱ አሁን እንኳ የመጣችው ለእኔ ሳይሆን ላንተ ነው፣ አጉል ነገር እንዳልናገርህ ብላ። እንዶ ምን አይነት ሰው ነህ? በቃ ነው የወጣሁ ብሎ ሄደ። ምሩም ተከትላ መጣች። ከዛም በኋላ እንዴ እናንተ ግን በምንድን ነው የመጣችሁት? እኔ እንጃ ምሩ እንዴት እንደመጣሁት ራሱ አላውቅም እያሉ አንቺ አታስመስይ፣ እዛ ሄደሽ ነገር ከለኮሽ በኋላ አሁን እዚህ መተሽ የምማሽቃበጥ ነው እያለ ሲሰርባት፣ እሷም ደግሞ ዝም አለችው። ከዛም በኋላ ጉችን ጉድ እያለች ሄኖክ መጣና ቆይ እኔ ምልሽ አንቺ ሴትዮ ግን ለምንድን ነው እንደዚህ የምትሆኝ? ማለት እኔ ምልህ አንተ ሰውዬ ግን አቅምህን አውቀህ አትኖርም እንዴ? ቆይ ደግሞ ምን ለማለት እየፈለግን? እኔ እኮ ላግዝሽ ነው ያልኩት፣ ግን ልብሽ ላይ ትንሽ ያበጠች ነገር አለች፣ እሷን ባፈርጥልሽ ታውቃለህ። ይሄንን እኛን ለማማለል የምትጠቀምበትን ለሌላ ነገር ብትጠቀምበት ይሻልሃል፣ ምንም አያምርብህም ብላ አዋረደችው ጽናትዬ። አንቺንማ ቆይ ብሎ ይሄ ይገባሻል ብሎ ሳማት። ከዛም በኋላ ልክ ግፍትር ስታረገው ኪራዬ መጣ። አይ ምን አለ እንደዛ ስትሰርበው ቢመጣ ኑሮ አፍላው ላይ ምጥጥ ስስመው። ይሄን ሁሉ ለምሩና ለሰኒ ስትናገር እነሱ በጣም ተገረሙ። ይሄ ሰውዬማ የሆነ ነገር አለው ነው እኮ ምላችሁ አላይ ጽናትዬ። ቆይ ለምንድን ነው ግን ሀሴት ይሄን ሁላ ጉድ ለኪራ የማታወራው እንዴ? ምን ብላ ታወራ? አንደኛ ነገር ይች ልጅ እንግዳ ናት፣ ሁለተኛ ነገር ከኪራም ጋር እኮ ቢሆን በልጅነታቸው ነው ገና የሚተዋወቁት እያለች ስታወራት እያወሩ ነበረ። ብቻ የሆነ ነገር አለው ታውቂያለሽ። አሁን እንግዲህ ምን እንደሚያስብ አላቅም ኪራ አለች። አንቺ ደግሞ ኪራ ምንስ ይሰምንስ አንቺ ትተሹ የለ እንዴ አለቻት። አይ ቢሆንም እያለች ስትሽኮረመም ጽናትዬ ተወዷለች፣ ታፈቅረዋለች። አባቷ ደውሎ እንግዲህ ልጄ ደህና ነሽ ወይ? እኔ እኮ በቃ አስቤ ነው ምናምን እያሉ እየደወሉለት። ከዛም በኋላ አይ አባዬ ደህና ነኝ፣ ደግሞ እኮ ህልም እንደፈቹ ነው፣ ህልም ሁሌ ይሰራል ማለት አይደለም እያለች ስታወራ ኪራም መጣና ኪራም ደግሞ አንጭ ስልኩን ብሎ ኪራም ማወራው። አይ ኪራዬ እቺ ጠጋ እቃ ለማንሳት ናት። እውነት ለመናገር ኪራ እንግዲህ ከዚህ በኋላ ህይወትሽንም አረብሽሽም፣ ምንም አላደርግሽም፣ አልፈልግም ብሎ ሁሉንም እጁን አጣጥፎ ቁጭ ብሏል። እንዴት ለምን ስትለው ይሄን አይደለም የምትፈልጊው ብሎ አሰናበታት። እንግዲህ ጽናትዬ ከዚህ በኋላ ምን እንደምትሆኚ ፈጣሪ ይወቀው ማለት ነው። እውነቱን ብትናገሪና ሁሉንም ነገር እንትን ብትይ ይረዳሽ ነበር። አሁን ከዚህ በኋላ ሀሴት ጋር ቢፋቀሩስ? ሀሴትማ ታውቃለህ፣ እኔ እኮ እንደ ጽናት ባለሙያ መሆን እፈልጋለሁ ማለት ምግብ አሰራር። እሺ አንቺ ግን ምንም ምግብ አትችይም እንዴ? ኧረ እችላለሁ። ምንድን? ሰላጣ፣ እንቁላል ቅቅል ደግሞ ሳንዱች እሰራለሁ አለች። ከዛም በኋላ ከት ብሎ ሳቀባት። እየሳቀ ጽናት መጣችና አንዴ ትኩር ብላ ታየዋለች፣ አንዴ ደግሞ እንደ መቆጣት ትላለች። ቆይ አንቺ ይሄንን እኮ ወንድ ላጤ የሚሰራው ነው ማለት አሁን ሳክብኝ ማለት ነው እንዴ አለችው። አይ ከፈለግሽ እኔ አለማመድሻለሁ፣ ነገር ግን ይሄ ያው ወንድ ላጤ የሚሰራው ነው ብዬ ነው እያለ እነሱ አሁን ሀሴትና ኪራ እየተግባቡ ይገኛሉ። ሄኖክ ደግሞ ቆይ ምንድን ነው ግን ሁሉም ሰዎች እነ
ሰራተኛቱም ኪራ፣ እችም ደግሞ ጥጋበኛ ኪራ። ቆይ እኔ ባልሰራላቸው እኔ ሄኖክ አይደለሁም እያለ ነው። እውነት ይሄ ሄኖክ ግን እንግዲያ ተባለ እንጂ ተልኮ የመጣ ይመስላል ማለት ነው። በጣም አረመኔና ጨካኝ ነው ሄኖክ። በቀጣይ